እግዚአብሔር የለም ማለትና እግዚአብሔር የቱ ጋር ነው ማለት በጣም የተለያዩ ነገሮች ናቸው። ይሄ እግዚአብሔር ልከኛ እግዚአብሔር አይደለም። እግዚአብሔር ለኔ አባት በሆነበት መጠን ላንተ ላይሆን ይችላል። በብልቃጥ መርዝ እኮ ሰጥቶ አጣጥቶ እኮ ጆኖሳይድ ፈጽሟል። ኢየሱስን ምናምን ካልተቀበልሽ ትሞቻለሽ አለኝ። በብሉይ ኪዳን የምትጠቅሱት እንኳን እግዚአብሔር ከሰማይ መጥቶ አያውቅም። ሰው ካልከሸፈ በእግዚአብሔር ገንዘብ አይሰራም። እግዚአብሔር ሞቷል፣ ያስገድላል። ሰው ፊደሉን እያነበበ ነው። ፊደል ደግሞ ይገላል ነው የተባለው። እንዳትዋሽ ሊቀ ሊቃውንት መባል በእንደዚህ አይነት ፊደል በማንበብ አይደለም። ፐርፐዙ ገንዘቡ ነው። ሞኝ ሴቶችን እንደሚያታልሉ ብዙ ሰዎች ተታለዋል። ስትጀናጀኑ የእውነተኛውን ፐርሰናሊቲያችሁ ኑሩት። እንደ ህዝብ የገባብን የትምህርት አጋንንት ነው። ዱርዬ ልጅ ካለክና ቤት የማይውል ከሆነ የአባቱን መልክም ላያስታውሰው ይችላል። ኢየሩሳሌም የንጉሥ ከተማ ናት። ሰላም ጤና ይስጥልን ውድ የኒቬሮ መልቲሚዲያ ቤተሰቦች እንደምንከረማችሁ። ይህ በኒቬሮ መልቲሚዲያ የተዘጋጀ የሚቀርብ ይህ ሌላ ገጽ ፕሮግራማችን ነው። እንደ ሁልጊዜውም በአዲስ ርዕስና በአዲስ ሀሳብ በድጋሚ ተገናኝተናል። ጌታ መሳይ ዛሬም እዚህ አለ። አልተዘጋጀውም፣ ምክንያቱም አዲስ ነገር ለመስማት ትምህርትን በትምህርት መሻር የሚባል ነገር አለና እስከ ዛሬ የገቡ ትምህርቶች አይጠቅሙም ብዬ እያሰብኩ ያለው በሳ ስለሆነ ኦልሬዲ አፕዴት ለማድረግ ዝግጁ ስለሆንኩ ምንም ነው ተዘጋጅቼ ያልመጣሁት። ከተመልካቾች ጋር እኩል ንጥቀት ነው የዛሬ ቶፒካችን ተባብለናል። ወደ ውስጥ ከመግባታችን በፊት እንግዲህ በሳውዝ አፍሪካን በተለያየ አካባቢ ይሄን ሰሞን ሰዎች እቃቸውን እየሸጡ ነው። አይ ቲንክ ኬንያም ጭምር ነው መሰለኝ እቃቸውን ሽጠው ተራራ ላይ ቆመው የጠበቁት ነው። እንደ ጉድ ነው። እና ይሄ ነው ወይ ማለት ንጥቀት ሞቲቭ ራሱ ሁሉ ነገር ጥሎ መከተል ማለት ነው ወይ ደግሞ ከሰማይ መጥቶ የሆነ አካል እንዲወስደን መጠበቅ ነው? ምንድን ነው ነገርየው? በጣም ይገርመኛል የራሱ ሁሉ ጊዜ። ግን ይኸውልሽ እንደ ህዝብ የገባብን የትምህርት አጋንንት ነው። የትምህርት አጋንንት ደግሞ በትምህርት ነው የሚወጣው። መጽሐፍ የማይለውን መገለጹ የማይለውን ራሱ ከየት እንደመጣ የማይታወቅ ነገር ሰዎችን እንደ ሀገርም እንደ ግለሰብም ወደዚህ አይነት ግራ መጋባት ውስጥ የከተተው ልከኛው ትምህርት ባለመምጣቱ ነው። በእርግጥ እነዛኞቹ አሁን የምታያቸው ሰዎች ኦፊሻል ያደረጉት እንጂ በሰው ልብ ሁሉ ይሄን የሚጠብቅ ነው። ሃይማኖቶች ሁሉ፣ ተቋማት ሁሉ፣ የሰው ትምህርት ሁሉ ይሄንን እንዲጠብቅ አድርገውት ልክን ዛሬ እንዳይኖር እየተደረገ ነው። ያኛው የከፋ ሲሆን ነው እንግዲህ እዚህ ያለውን ቢገለጥ ከዚህ ውጭ የሚጠብቀው ነገር የለም ማለት እግዚአብሔርን ራሱ የሳልንበት መንገድ፣ ፈጣሪን ራሱ የሳልንበት መንገድ ይሄ እንደ ግለሰብ እንኳን አስተዋይ ያልሆነ አድርገን ነው። እግዚአብሔር አሁን ስለዚህ ስለ ንጥቀት በእርግጥ መጽሐፉ ስለ ንጥቀት የሚለው እንዲህ ስለመወሰር ነው ወይ የሚለው በራሱ መፈተሽ አለበት። እንደዛ ከሆነ ይህን ፈጣሪ አልፈልገውም፣ ልከኛ አይደለማ። እያወራ ያለው መጽሐፉ እያለ ያለው መንፈሱ እያለ ያለው ሌላ ነው። እኛ የሰው ትምህርት ያደራጀ ነው ደግሞ በሰው ትምህርት ደግሞ በሰው ልብ ውስጥ የከተት ነው ደግሞ ሌላ ነው። ከሀሳቦች አንድ በጣም የሚገርመኝ ነገር አለ። መጽሐፉ ከውስጠኛው ያለውን መገለጥ እስካላገኘ ነው ድረስ እንደዚህ አይነት ግራ መጋባት ውስጥ ነው የምንገባው። ስለ ንጥቀት፣ ስለ እግዚአብሔር መኖሪያ፣ ስለ ሰማይ፣ ስለ ምናምን ብዙ ትምህርቶች ቀደም እንዳልኩሽ መታከም ያለባቸው መፈወስ ያለባቸው ልከኛ ትርጉማቸውን መገኘት አለበት ብዬ ነው የማምነው። በአንድ ወቅት ወደ ምኩራብ ገብቶ ካስታወሽ ልጅ ወይም ደግሞ የእግዚአብሔር ልጅ ክርስቶስ ወደ ምኩራብ ገብቶ የኢሳያስን መጽሐፍ ሰጡት እና ያ መጽሐፍ ሁሌ የሚነበብ መጽሐፍ እየገለጡ በጥቅልሉን እየገለጡ በዕለት ሰርክ እየገለጡ በቀኑ ውስጥ መድበውለት የሰኞ የማክሰኞ ምናምን እያሉ እየገለጡ የሚያነቡበት ነው። እና ያ የተለመደ በምኩራብ የተለመደ የንባብ አይነት ነው። ውጨኛው ልምምዱ ድግግሞሽ ነው። ልጅ መጣና ግን ልክን ሲያነብ የተፈጠረው ነገር በአሁን መንፈስ ነው ያመጣው። የኢሳያስን ጥቅልል ሰጡት፣ መጽሐፉን አነበበ። ከዛ ያነበበበት መንፈስና ያነበበበት የሚፈጸምበትን መንገድ በጣም ነው የሚገርመኝ። ጥቅሉን ሰጡት፣ ምንም ቃል በቃል እነሱ የሚያነቡትን ያነበበው፣ ግን እሱ ያነበበው በልዩ መንፈስና በአሁን መንፈስ ነው። ባይብል ሲነበብ ራሱ ሬማ የሚባል አለ ይመስለኛል። ሬማውና ሎጎስ ነው ፊደሉና ከውስጥ ያለው ሀሳቡ ያ ምናልባት ያልተገናኙበት ምክንያት እሱ ሲጀምር ትላንት ስላልነበረው ይሆን? ልክ ነው። በዛሬ ውስጥ ነው። ልጅነት ሁሉ ጊዜ በአሁን ነው። ልጅነት መንፈስ ነው ካል ትኩስ ነው።
የመናው ታሪክ የሚያሳየኝ ይሄን ነው። መናው ለህዝብ የሚሆን ነው አይደል? ከሰማይ ነው የሚወርደው፣ ግን የዕለት ነው። ግን ሰው ከሰበሰበውና ቤት ካስቀመጠው ለነገ ላርገው ካለ ይበሰብሳል፣ ይሸታል። የሰማይም ፍላጎት አይደለም። ሰማይ ትኩስ ነው ሁሉ ጊዜ፣ ማለዳ ማለዳ አዲስ ነው የተባለው መና የህይወት እንጀራ በዛሬ ውስጥ እያነበብሹ እንድትበዩና እስከ እግዚአብሔር ከተማ እስከ እግዚአብሔር ተራራ እስከ መገለጡ ከፍታ ድረስ እንድትደርሽበት ጉልበት፣ እንደዛ ነው የሚለው አይደል? መናውን በሉ እስከ ከተማው እስከ ተራራው እስከ እግዚአብሔር ተራራ ድረስ ጉልበት አግኝተው የሄዱበት ነገር ትኩሱ መና ነው። ግን ሰው በተፈጥሮ ያስቀምጣል። አሁን ሲቀመጥ ነው ችግሩ። ካስቀመጥሽው በዛሬ ውስጥ ካልተጠቀምሽው ይበሰብሳል። ነገ አያመጣም በሚል ስሜት እኮ ነው አይደል? የዛ ታሪክ የሚያሳየኝ ይሄን እኮ ነው። ባይሰጥንስ ነው። ግን እኮ በስንት ተአምር ያወጣቸው እኮ ነው። ደግሞም ኪዳኑን ያላስቀረባቸው ነው። ስለዚህ ቃሉ የዕለት ነው፣ በዕለት መንፈስ፣ በዕለት ውስጠኛው ክፍል። ስለዚህ እነዚህ በጠቅላላ አድርገው አስቀመጡት። አመጣውና መንፈስ ነው የሰጠው። አሁን እዛ ውስጥ ያለው ትርጉም መጽሐፍ የማንበብ ምናምን ጉዳይ ሳይሆን መጽሐፉ በዛሬ መንፈስ ውስጥ እንዲፈጸም የሄደበት የልጅነትን መንገድ ነው ያሳያቸው። ስለዚህ መጣና ዛሬ ይሄ በጆሮአችሁ ተፈጸማላችሁ ያነበበበት መንፈስ እና ይህንን በምን እናውቃለን? የዕለት መና መሆኑን በምን እናውቃለን ከተባለ ካስታወሽ በደቀ መዛሙርቱ እሱ ከመሞቱ በፊት ያንን ስራውን ከመፈጸሙ በፊት መጽሐፍትን እየነገራቸው ምናምን ሄዶ ነበር። ግን ያንን ዘነጉና ወደ ኤማውስ የሚውለዱ ሁለት መንገደኞች ነበሩ። እነዛ ሰዎች የሚያወሩት የትላንቱን ሂስቶሪ ነው። የዕለቱን መና አይደለም። የትላንት ነው፣ ሞቷል፣ ቀረ ምናምን ነው። ስለዚህ ምን ሆኑ ነው የሚለው፣ ዛሉ፣ ደከሙ ነው የሚለው። ከዛ መጣና መጽሐፍትን ሲፈታላቸው በመንገዳቸው መንገደኛ መስሎ ተቀላቀላቸው። ስለምን ታወራላችሁ ምናምን ብሎ መንፈሱን አመጣው አይደል በዛሬ ውስጥ። ከዛ ይሄን አታስታውስም ብሎ በዛሬ ውስጥ ይነሳል እኮ ምናምን አደረገች ነው። መጽሐፍትን ሲፈታላቸው ቃሉን ሲተረጉምላቸው ልባቸው ይቃጠል ነበር። ከዛ በኋላ ደግሞ ልባቸው መቃጠል ብቻም ደግሞ አይደለም፣ አይናቸውም ደግሞ ተከፈተ። ስለዚህ ወደ ኤማውስ የሄዱበት ጉልበት አይደለም ወደ ኢየሩሳሌም የተመለሱበት። ኢየሩሳሌም የንጉሥ ከተማ ናት አይደል? አሁን ኢየሩሳሌም የሆነ ቦታ አይደለም፣ የእግዚአብሔር መቀመጫ ናት ይላል። ይሄ የክብር ቦታ፣ የክብር የህይወት አይነት ቦታ መለሳቸው ነው። ወደ ውስጠኛው ክብራቸው ነው የመለሳቸው። ወደ አሁን መንፈስ ነው ያመጣቸው። ስለዚህ እንዴት እንደተመለሱ ቅስፈታዊ ነው። በጣም ነው የሚገርም። እና ጉልበቱ ራሱ ወደ ኤማውስ ሲሄዱ እየዛሉ እያጉረመረሙ እየደከሙ እየዛሉ ነው። ከዛ መጽሐፍትን ሲፈታላቸው መንገደኛ ሆኖ እንደ ልጅ ሲተረጉምላቸው እነሱ ያነበቡት ፊደሉን ነው ማለት ነው። የማይፈጸም ሕያውነት የሌለው ትርጉም የሌለው የሚያዝል። አሁን ሰው ሁሉ ዝሎ እኮ ያለው እኮ ያረጀና ያደረ እኮ ንባብ እያነበብን እኮ ነው። ትኩስ ንባብ፣ ብርሃን የሆነ ንባብ፣ ማለዳ አዲስ የሆነውን የመገለጥ መንፈስ ሰው ካነበበ መጽሐፍቱን ካነበበ ህይወትና ለመጥፋት ነው ሁሌ የሚያገኘው። ህይወትና ለመጥፋት ደግሞ ብርታት ነው፣ ጉልበት ነው። ወደ እግዚአብሔር ከተማ ውስጥ ወደ ማንነት ውስጥ ይመልሳል። ያ ደግሞ ቅስፈታዊ በሆነ መንገድ ነው የሚመልሰው። ስለዚህ የምናነብበት መንፈስን አይኖቻችንን የሚከፍት እስካልሆነ ድረስ መጽሐፍቱን በሙሉ በዛለ መንፈስ ካነበብ ነው ድግምት ነው የሚሆነው፣ ወይም ደግሞ መደጋገም ነው የሚሆነው። አሁን በሙሉ ስትመለከች ድገም። አሁን የምትዩ ሰዎች አደራጅተው ትምህርት ብለው ከዚህ አትለፍ ምናምን የሚሉት እኮ ድግምት እኮ ነው። በቃ ይሄ ከዚህ ማለፍ የለም። ትኩስ ከሆነ ተሻጋሪ ነው። እግዚአብሔር ማለዳ ሳቤን ካንተም በኋላ ሮጣለሁ እኮ ነው። እግዚአብሔር መቼም እንደዚህ እጅሽን አይደለም የሚስብሽ። በመገለጥ ብርሃን በትኩስነት መናው አዳዲስ ነገርን እየነገረሽ ወደ ክብሩ ባለጠግነት ውስጥ ነው የሚከትሽ። ስፋቱ ጥልቀቱ ከመታወቅ የሚያልፍ ነው። በነገራችን ላይ እግዚአብሔር አይለመድም። ሁሌ ማለዳ አዲስ ነው። በትላንት ልምምዴ አልቆምም። ዛሬ አዲስ ነው። ዛሬ ብርሃን ነው። ዛሬ እውነት ነው ካል እግዚአብሔርን በአዲስ ህይወት፣ በአዲስ ብርሃን፣ በአዲስ መንፈስ ነው የምንለው የምንረዳው። ስለዚህ በምስክር ቃሉ ውስጥ እንደዚህ አይነት ሂስቶሪዎች ተቀምጧል። ስለዚህ አሁን ስለ እግዚአብሔር ከተማ፣ እግዚአብሔር ስለሚኖርበት ሰፈር፣ ስለ ራሱ ስለ እግዚአብሔር ባለፈውን ባነሳነው ነገር የተዛባ ነገር የተፈጠረው ሰው ፊደሉን እያነበበ ነው። ፊደል ደግሞ ይገላል ነው የተባለው። መንፈስ ግን ህይወትን ይሰጣል። እኔ የምነግራችሁ ቃል መንፈስ ነው፣ ህይወት ነው። ስለዚህ ይሄ ምንድን ነው ሲባል የሚያነብበትን መንፈስ ነው ምን ያደረገው ተርን ያደረገው። ስለዚህ አሁን ዛሬ የምናነብበትን መንፈስ ነው የምንቀይረው። መጽሐፍቱ ከጀርባ አይደል ያለውን ሐሳብ እስካላገኘን ድረስ አሁን ሰዎች ይሄ ይጋጫል ይጣረሳል ምናምን የሚሉት እኮ ውጭን እያነበቡት እኮ ነው። በውጭ ደግሞ ጥርስ ማፏጨት ነው የተባለው። አሁን ሰው ውጭ የሆነ ሲሆን ምናምን ይመስለዋል። ውጭ ማለት ውጫዊነት ነው፣ የፊደል ትርጉም ነው።
ምንም ሴንስ የማይሰጥ ህይወትና ለመጥፋትን ወደ እኔ የማያመጣ ትርጉም ጥርስ ማፏጨት ነው። ምንም የማያገኝ ማለት ነው። አንዳች የሌለው ሁለት ሀሳብንም ያመጣል። ግራ መጋባት በሁለት ሀሳብ አንዳችም ስለማይገኝ፣ ስለዚህ መጽሐፉን በትክክል ወደምናነብበት ስርዓት እስካልመጣን ድረስ ሊቀ ሊቃውንት መባል በእንደዚህ አይነት ፊደል በማንበብ አይደለም። አሁን ብዙ ሰዎች ሊቀ የተባሉት ፊደል አንብበው ነው። በጣም ነው የሚገርመው። ቆይ እዚህ ጋር ግን እንግዲህ ስለ ንባብ ካነሳን መጽሐፉንም እንየው ከተባለ አንድምታ የሚባል ነገር አለ አይደል? ስፔሻሊ በቤተክርስቲያን አንድምታ ምናምን ተብሎ ቤተክርስቲያን የራሱ አይነት የንባብ ዘዬ ያላት። መጽሐፉ ዓለም አቀፋዊ ከሆነና የመጣልንም ለህይወት ከሆነ አንድምታ ሁሉንም ማካተት ይችላል ወይንስ የአንድ ተቋም ብቻ ነው የሚሆነው? አንድምታው እንግዲህ ብዙ አይደለም። የዚህን ባለሙያዎች ራሳቸው ሊያብራሩ ይችላሉ። እዛ እንትን ውስጥ መግባት አልፈልግም። ግን መጽሐፉ የሚያስፈልገው አንድምታ ሳይሆን መገለጥ ነው። ህይወትና ለመጥፋት ነው የሚያስፈልገው። አንድም እንዲህ ነው፣ አንድም እንዲህ ነው፣ አንድም እንዲህ ነው ማለት ምን ያደርግልኛል? ለእኔ ህይወት ነው የሚያስፈልግ። ህይወት እንዲሆንላችሁ እንዲበዛላችሁ መጣው። የኢሳይያስን መጽሐፍ ሲፈታላቸው አንድም እያለ አልፈታላቸው። ለደቀ መዛሙርቱም ለእናንተ የእግዚአብሔርን ምስጢር ማወቅ ስልጣን ሰጥቷችኋል ሲላቸው የነገራቸው እርሻው እንደዚህ ነው፣ እንትሩ እንደዚህ ነው። በቃ አለቀ። ምንም የሚወሳሰብ አይደለም። የእግዚአብሔር ምዕራፍ የእግዚአብሔር ዓለም ስርዓት ውስብስብ አይደለም። መገለጥ ካገኘሽው ተርን ነው የሚያደርግሽ። ፖልን ያገኘው አይነት ብርሃን ነዋ። ብርሃን ከመጣ ደግሞ ምንም ውስብስብ የለው። አሁን ብዙ ሰዎች ግሪክ ያጠናሉ፣ አያስፈልግም አይደለም። ቋንቋ ያጠናሉ፣ አያስፈልግም። በዚህ ነው ሊቅ የሆኑት። ግን መጽሐፉ ከዚህ ውጭ ነው። ለዛውም የጥበበኞችን ሀሳብ ሊያሳፍር ሞኝን ነገር መረጠ ነው የሚለው። ጉዳዩ የመገለጥ ጉዳይ እንጂ የቋንቋ ጉዳይ ስላልሆነ አንዳንዶች ለማሳፈር ሲፈልጉ ያንቺን ማንነት ይሄንን ብርሃን ላለመቀበል ክርስቶስን እንዳሉ ይሄን ጥበብ ከየት ተማሩ ይሄ ናዝሬት ምናምን እንዳሉ እንዳናናቁ ያናንቃሉ። እኔ አንድ ወቅት ምን ገጠመኝ፣ በሆነ እውነት ያወራን ከአንድ ወንድም ጋር ሀሳቡን መሞገት ሲያቅተው ፐርሰናሊ ሁኔታ ለመጣ ግሪክ ትችላለህ አለኝ። እኔ መገለጥ ነው የምችለው ግሪክ አልችልም አልኩት። ጉዳዩ ግሪክ አይደለም፣ ጉዳዩ ግዕዝ አይደለም፣ ጉዳዩ እንግሊዝኛ አይደለም፣ ጉዳዩ ከቋንቋ ጋር የተገናኘ አይደለም። ጉዳዩ ስፒሪቹዋል ከሆነ የእግዚአብሔር ብርሃን ከሆነ የሚያስፈልገው መገለጥ ነው፣ የልቦና አይን መብራት ነው። ስለዚህ መጽሐፉ ውስጠኛውን መንፈስ እስካላገኘነው ድረስ አሁን የሆነው አይነት ለማይረባ አእምሮ ተላልፈን እንሰጣለን። ማንም መጫወቻ ነው የሚያደርገን። እግዚአብሔር ላይ መሳለቂያ ነው የምንሆነው። እግዚአብሔርን እኮ እየተሳለቅንበት እኮ ፈጣሪን እየተሳለቅንበት እኮ አሁን ስለምናነሳው ይሹ በጣም የሚገርምሽ እኮ አሁን እንደዚህ አይነት ንብረትን ያሸጣል። ብዙ ታሪኮች አሉ ባይዘው በዚህ በቸርች ሂስትሪ ውስጥ በዚህ በሰዎች ዓለም ስርዓት ውስጥ የተፈጠሩ በዚህ መንፈስ ትርጉም አለማግኘት ምክንያት የብዙ ሰዎች ህይወት ተቀጥፏል። የብዙ ሰዎች ንብረት ጠፍቷል። ገብቶሻል? ሞኝ ሴቶችን እንደሚያታልሉ ብዙ ሰዎች ተታለዋል። ገብቶሻል? ስለዚህ የዚህን መንፈስ ነው ዛሬ የምንፈተው። እግዚአብሔርን ደግሞ ልከኛ እናደርገዋለን። እግዚአብሔር እውነተኛ ሐሰትን ይናገር ዘንድ ሰው እንዳይደለ እናየዋለን። አሁን ስለ ራብቸል አካራዊ ምንድን ነው መነጠቅን እግዚአብሔር እንደዛ አይነት እግዚአብሔር ነው ወይ? በእርግጥ እኔም አስተዳደግ ይዘው እንደመሆኑ መጠን አእምሮሽ ውስጥ ምን አይነት ንጥቀት ነው የተሳለው ብትለኝ የሆነ ቁጭ ካልኩበት ብድግ አድርጎ ይዞኝ የሚሄድ ነገር። ይሄ የኔ ብቻ አይመስለኝም። ይሄ ስዕል አብዛኛው የአዲስ ኪዳን ትምህርትን የተቀበለ ሰው ንጥቀት ከተባለ በቃ ፊዚካል ዓለም ጥለህ ድንገት በቃ ተይዘህ መሄድ ነው የሁሉም ሰው ሀሳብ እና እኔም ከዛ የተለየው አይነት ሰው አይደለሁም። ምናልባት አዲስ ነገር አሁን ሰማ ይሆናልና ስለዚህ በእርግጥ ነገሩን መረዳት መቻል እና ስለ ነገሩ ማስረዳት በጣም የተለያየ ነገር ነው። ስለ ነገሩ ማስረዳት ትምህርት ሊሆን ይችላል። ነገሩን መረዳት ግን ህይወት ነው። ሶ ስለ እግዚአብሔር አባትነት፣ ስለ እግዚአብሔር አምላክነት፣ ስለ እግዚአብሔር ጌትነት እንደየመልኩና እንደየገጹ የተለያየ ነው እና እንደ ተመልካቹም እንደ ቤተሰብነትህም ይዘት ዱርዬ ልጅ ካለክና ቤት የማይውል ከሆነ የአባቱን መልክም ላያስታውሰው ይችላል። ውሎ ራሱ ከጓደኞቹ ጋር ያ ሉቃስ ላይ ያለው ልጅ ማየት በቂ ነው። ስለ እግዚአብሔር ልጅነት ወይም ደግሞ ስለ እግዚአብሔር አባትነት ግን ሳንረዳ ሳይገባን ላይክ ራሱ እግዚአብሔር ምንድን ነው ሞቲቭ የሚለውን ሳናገኝ ሌሎች ትምህርቶች ራሱ አስፈላጊ ናቸው ብዬ አላስብም። ለምን የሰው ልጅ መጀመሪያ አስፈላጊው ነገር የሚጠቅመው የእግዚአብሔርን አባትነት በተቻለ መጠን በልክ እንዲረዳ ነው። ከዛ በኋላ የክራይስትም እዚህ መጥቶ ያ ሁሉ ዋጋ የከፈለበትን ምክንያት ያውቀዋል። ለምን በቃ መጀመሪያ እኔ ማን ነኝ የሚለውን ይሄ ሁሉ ዋጋ የተከፈለ ለአንተ ነው ስትለው አረ አይገርም ምን ስለሆነ ይልሃል። ለምን መጀመሪያ እሱና እግዚአብሔር መካከል ያለውን መለኮታዊ ዲቫይን ኮኔክሽን
እስካላወቀ ድረስ ስለ ክርስቶስ መረዳት አይችልም። ስለ ክርስቶስ ካልተረዳ ስለ ራሱ ሊረዳ አይችልም። ስለ ራሱ ካልተረዳና የዚህን የቤተሰብ ቴስት ካላወቀ ደግሞ ትነጠቃለህ ብትለው ልክ እንደማናችንም በትምህርት ስለሆነ የሚመጣው ዕቃህን ሽጠህ ትዘጋጃለህ እና ብትጠብቀው 10 ቀንም 15 ቀንም የንጥቀት ትምህርት የጀመረው ዛሬ ስላልሆነ ላለፈው 2000 ዓመት እንግዲህ በየጊዜውና በየወቅቱ በተለያየ ጊዜ ሰዎች እንደዚህ ሆነዋል። ሚሊኒየም ከመግባቱ በፊትም እንደዚህ አይነት ነገር ተፈጥሮ ነበር። የኛም ሚሊኒየም የነጮቹም ሚሊኒየም ጊዜ። ስለዚህ ምንድነው ንጥቀት ራሱ ምንድነው? የእግዚአብሔር ሞቲቭ ምንድነው? ብዙ ነገር የተጣመመው በእርግጥ ሁሉ እንትን የመጣው ለከኛው ትምህርት በትክክል ስላልተነገረ ነው። አሁን ሰዎች እግዚአብሔርን የሚሳደቡ ሰዎች በነገራችን ላይ ታውቃለች ፍልስፍናው ዓለም ላይም ኒቼ የሚባሉ ፈላስፎች የዛ ካቶሊክ አካባቢ የነበረው ቅርብ ናቸው። ባይዘው አብዛኞቹ ፈላስፎች የፍልስፍና ዓለም ላይ ያሉት አብዛኞቹ ከስፒሪቹዋል ከሚባለው ዓለም እንትን ያደርጉ ናቸው፣ ተርን ያደርጉ ናቸው። እንግዲህ ይህን የሚያግዙኝ ሰዎች ጥራት ያደርጉ ይረዱኛል። መነሻቸው ግን ምንድነው? የሰው ትምህርት የተደራጀ የሰው ትምህርት ልክ ስላልሆነ በመጠየቁ ውስጥ ምላሽ ስላጡ ነው የራሳቸውን ፍለጋ ያስቀጠሉት። ስለዚህ ይሄኛው ደግሞ ብዙ ስለሆነ በቁጥር እነዚህኞቹ ያጠየቁትን መመለስ ሲያቅተው እነዚህኞችን በማውገዝ እያሰናበተ ነው የመጣው። ልማዱም እንደዚህ ነው፣ ዛሬም ቀጥሏል። ግን የሚጠቅመው የነበረው አሁን ትውልዱ ዘመኑ ሰው የሚጠይቀውን ነገር ልኩን እስካልመለሽ ድረስ። በነገራችን ላይ የገባው የትምህርት አጋንንት ነው። በሰው ሁሉ አሁን የትምህርት አጋንንት ገብቷል። የትምህርት አጋንንት ደግሞ የሚወጣው በትምህርት ነው። አይወጣም። ብትረጩ ምናምን ብታረጊው የሆነ ምናምን በኢየሱስ እውቀት ሆኗል አይወጣም። ኦልሬዲ ትምህርት ነው፣ በትምህርት ነው። ከፈሪሳውያን ትምህርት ተጠበቁ እኮ ነው። ስለዚህ ትምህርትም በትምህርት ነው። በተማርከውና በተረዳው ነገር ጸንተህ ኑር ይላል ቲሞን አይደል ፖል። ስለዚህ ምንድነው ትምህርት፣ እውነት፣ ቃል፣ መንፈስ ይሄንን እስካልነገርሽ ድረስ አንደኛ ሰውን የሚጠብቀውን ነገር በነገራችን እግዚአብሔር ውሸተኛ ነው እናስብለዋል። ልክ ካልነገር ነው ሰው ይጠብቃል፣ ይመኛል። አሁን ስለ እግዚአብሔር መኖሪያ ስለ ፈጣሪ መምጣት አይደል ስለ መሄድ ምናምን ነግረሹ የታለ እያለ እኮ ነው። ስለዚህ አሁን በራሱ እድል እየሞከረ ነው። በእርግጥ ሰው ቁጭ ብሎ ከመስማት ተነስቶ ቆሞ ወደ መጠየቅ ገብቷል። ለዚህ ነው አብዛኛው ሰው አሁን ኢቲስት በስቷል የሚልበት ምክንያት አክቹሊ ኢቲስትነትና ስፒሪቹዋሊ አዌክ ማድረግ በጣም የተለያዩ ናቸው። ሰዎች መንፈሳዊ ነገራቸውን መንቀሳቀስ ሲጀምርና ባይዘው ማንምም አይደለም የሚጀምረው ብዬ አስባለሁ። ራሱ እግዚአብሔር የራሱ ጊዜ ያለውና በዛ በሰውነታችን ውስጥ በእኛ ውስጥ ያስቀመጠውን ያን ዘር መቀስቀስ ይጀምራል። በቃ ማለት ሰው የማይንቀሳቀስ ከሆነ ዓለም በጣም ጠርንቃ ከያዘችህ ሊያደርግ የሚችለው እግዚአብሔር አንተ ውስጥ ያስቀመጠውን ዘር መቀስቀስ ነው። እሱ ከተቀሰቀሰ ደግሞ የፈለገ ቢሆን ዝም ማሰኘት አትችልም፣ በቃ ማስቆም አትችልም። እና እግዚአብሔር የለም ማለትና እግዚአብሔር የቱ ጋር ነው ማለት በጣም የተለያዩ ነገሮች ናቸው። እግዚአብሔር የለም ማለት በእርግጥ በምን ልክ ሰዎች እግዚአብሔር የለም የሚለው ሌቭል ላይ ደርሰዋል፣ እሱ ራሱን የቻለ ጥያቄ ነው። ምን ያክል ፈልገውት የቱ ጋር ሳተውት ነው። እግዚአብሔር የለም ከማለት በፊት እኔ የለሁም ብለህ መካድ መቻል አለብን። ከዚህ በፊት አንድ ፖድካስት ነበረኝ ከነ ሙላት ጋር ካስታወስክ፣ ይሄም የለም አንቺም የለሽም ምንም የለም እንደዚህ ያለ ሰው እግዚአብሔር የለም ቢል ምንም አይመስልም። ለምን? የራሱን መኖር ክዷል። እግዚአብሔርን መፈለግ ግን የተለየ ነው። ለምን መሰለህ? እኔ አሁን ቤተክርስቲያን በመመላለስበት ጊዜ ቸርች በመመላለስበት ወቅት ስለ እግዚአብሔር ነበር ይነግሩኝ የነበረው። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በራሱ በጣም የተለያየ ነገር ነው። እኔ በህይወቴ ቴስት ያደረኩት ኤክስፒሪየንስ ያደረኩት ነገር ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም የተለያየ ነገር ነው። ልክ እግዚአብሔርን ስታውቀው የሆነ ነገር አለ በቃ እንዳትዋሽ ልትዋሽ ስትራሱ የሚልህ ቲዮሪ አይደለም ኤክስፒሪየንስ ታደርገዋለህ። የሆነ ነገር ልታረግ ስትል እግዚአብሔር በዚህ ላይ ከብር ይችላል ይቅርብኝ እና ደግሞ ዲሲሽን የሚሰጥሃል እንድትወስን ያደርጋል። ስለ እግዚአብሔር ማወቅስ ቢሆን አይ ቆይ ዛሬ እንትን ልበልና ነገ ንስሐ እገባለሁ። እግዚአብሔር ምን ያክል ፍቅር ነው፣ አጠገብህ ነው በእያንዳንዱ ሞመንት አብሮክ። የሆነ ቦታ እኮ ስትገባ አብሮህ የማይገባ ይመስልሃል። ለምሳሌ እግዚአብሔርን የሳሉብን ስዕል እጅግ በጣም የተበላሸ ከመሆኑ የተነሳ ኃጢአት ስትሰራ ራሱ ኃጢአትን ራሱ ምንድነው የሚለው ሌላ ቶፒክ ሆኖ በሰው አእምሮ ኃጢአት የሚባለውን ነገር ለምሳሌ ክለብ ስትገባ ደጅ ቆሞ የሚጠብቅህ ነው አይመስልህ፣ በዛ ቦታ ራሱ የሚገኝ አይመስልም። ዳዊት ግን ሲናገር ምንድን ያለው እኔ በሲኦል እንኳን በሆነ አንተ በዛ አለ። የትም ያለ እግዚአብሔርን የሆነ ቦታ የሚገኝና የሆነ ቦታ የማይገኝ አድርገህ እንድታስበው። ጥሩ ነገር ስታደርግ የሚመጣ ጥሩ ያልሆነ ነገር ደግሞ ስታደርግ የሚሸሽ የሚቀስፍህ ደግሞ ቁጭ ብሎ እየጻፈ ቀንህን ጠብቆ የሚል አይነት አዎ። እና ያ እግዚአብሔር ነው ወይ ስትል እኔ በህይወትሽ ምን አይተሻል? ያ እግዚአብሔር አይደለም። ኢንስቲትዩሽኖች እንዳልተሰብስበው ተቋሞች፣ ካምፓኒዎች የእግዚአብሔርን ስም ለገንዘብ ማምጫ ያደረጉት በትክክል ያንን ነገር ይጠቀሙበት ነው። ሰውን በዛ ውስጥ ስለመጣ
በቃ እግዚአብሔር ቀሳፊ ነው፣ እግዚአብሔር ገራፊ ነው፣ እግዚአብሔር እሳት አንድዶ የሚጠብቅ ነው፣ ትንሽ ነገር ስታደርግ እዛ ውስጥ የሚከትህ ምናምን ተደርጎ ተስሏል ነው ወይ ሲባል ላይሆን ይችላል፣ ደግሞም አይደለም። ስለዚህ እግዚአብሔርን ሳታውቅ ራሱ ስለ እግዚአብሔር በሰማው በስሚ ለምሳሌ ስላንተ ባለቤት እኔ አላውቅም፣ በነገርከኝ ልክ አውቃታለሁ። ከእሷ ጋር ጓደኛ ሰውን ግን አንተ ያልነገርከኝም ብዙ ነገር አያለሁ። ለምን መኖር አብረህ ስትሆን የሚደበቅም የምትጽፈው የምታነበውም ነገር ሳይሆን የምትኖረው ነው። ሁልጊዜ እኔ እንደውም በጣም ወጣቶች ሲያገኙኝ እንደዚህ ነው ብለው ስትጀናጀኑ የእውነተኛውን ፐርሰናሊቲያችሁን ኑሩት። ለምን ያቺ ሞመንት አልፋ ሰው ትዳሩ ከገባ በኋላ ይቺ 4 ግድግዳ ውስጥ ትክክለኛው ማንነት መደበቅ ስለማይቻል ይመጣል። ያ ሁሉ ዓመት የተለፋበት ነገር ስለሚፈርስ ትውውቃችሁ የእውነት ይሁን። ስለ አትኑሩ የሆነ ፕሪቴንድ እያደረግ እሷን ደስ እንዲላት ምናምን በቃ ቡስት አድርገህ ልክ ስትገባ የለም። እንደዚህ ነው ወንጌሉ የሚያደረገብን። ትክክለኛውን ክራይስት እየነገረን አይደለም። የሚነግሩን እነሱ የሚፈልጉትን ነው የሚነግሩን፣ ትክክለኛውን እግዚአብሔር አይደለም። ትክክለኛው እግዚአብሔር የሚነገር ነው ወይስ ብትለኝ አይደለም፣ የምትኖረው ነው። አብሮህ የሚኖር ነው። አብሮ ሲኖር የምታየው ነው። ደግሞ የተመረጡ ትምህርቶች አሉ በየቦታው የተመረጡ የሆነ ሰውን የሚያጓጉ የሰውን ልብ የሚያንጠለጥሉ ሰውን ከዛ ነገር እንዳይቀር የሚያደርጉ የተመረጡ ትምህርቶች አሉ በየወቅቱ አብዴት የሚደረጉ። ከዛ መሀል እንግዲህ ንጥቀት አንዱ ነው። እንደዚህ አይነት ነገሮች ባለፈው አንድ ጉዳይ ሰው እጁን የጠለቀበት እሱ የሚያግዝበት ነገር ላይ ነው። አሁን ጆሮ ራሱ የሚከፈተው በጣም የሚገርምሽ ነገር እውነትን ስነግራችሁ ጠላት ሆንኩባችሁ አይደል? በቃ እንትን እኮ ያንን ድግምትና ድጋም ሲደገም በየዕለቱ የተጠቀለለውን እየገለጡ የሚታወቀውን ሲደግሙ እኮ ሰው ይሰበሰባል። በጣም ይገርምሻል። ክራይስት መጣና ሲፈታላቸው ግን ገፍትረው አወጡት። ጠላት የሆኑበትም እውነት ስለነገራቸው ገብቶሻል። የሚጠቅመውም ነፃ የሚያወጣውም ልባቸውም በመጽሐፍ ሲናገራቸው ይቃጠል የነበረውም የሚመልሰውም ወደ እውነተኛው ቦታ የሚመልሰው እነዚህ ሰዎች ልክ ወዳለነው መስመር ነበር እየሄዱ ዝለው ከህይወት መስመር ነበረ ልክ አይደለም ብለው እየወጡ ያሉት ተስፋ ቆርጠው። ግን የሚመልስን ነገር ሲነግራቸው ወደ ከተማቸው ወደ መኖሪያቸው እንዳመጣቸው የሚያመጣ ነው። ግን ሰው በኔቸሩ ምንድነው የሚፈልገው? ልማዱን እንድትነግሩ ነው የሚፈልገው። ለዚህ ነው አሁን ብዙ የሚሰበሰበው ለጆሮአቸው የሚመቸው ገብቶሻል። አሁን እስጢፋኖስን ካስታወሽ የአባቶቻቸውን ታሪክ ሲነግራቸው በጥሞና ሰሙት። በቃ በጣም የኛ አይነት ሰው ነው፣ በጣም የሚገርም ነው፣ ዋው ካሁን ምን ሊለን ነው የአባቶቻችን ምናምን እያለ መጣና እውነቱን ሲነግራቸው ግን ድንጋይ ያነሱና ፈነከቱት። ሰው በኔቸሩ እንደዛ ነው። አሁን ለነዚህ ለነጋዴዎች የተመቸው በሚመቸው መጠን እያመጡልን አሁን የት ደረጃ ዘቅቶ አሁን ምን አይነት ልምድ ውስጥ እንደገባ ሰውን እያየሽ ነው። ከዛ ያሞኝሻል፣ ጅል ነው የሚያደርግሽ። የሚያሳዝነው ደግሞ ይሄን የሚያይ ደግሞ ህፃን አለና ትክክል አድርጎ የሚያድግ በቃ አድጋላ። በነገራችን ላይ ክርስቲያን አይወልድም። በገዛ ተረቡ ህይወት መንቃት አለበት። ማለት ብዙ ነገር ትራዲሽን አለው ገብቶሻል። ለዚህ ነው ምንም አይነት የሚታይ ፍሬ የማይታይ ምንም አይነት እንግዲህ እዚህ ሀገር ላይ እንኳን ከተሰበከና ምናምን ካል ምንም ግን አሁን ሴኩላሩ የተሻለው እኮ ከስፒሪቹዋሉ ምንድነው ኖርማል ቅርብ ያልሆነው ሰው የተሻለ ግብገብ አለው። ታውቂያለሽ ህግ ይመራዋል። ባለፈው ሲጫወቱ ነበር። ህግ የሚመራው የሚደበቅበት ነገር የሚጠቅሰው ነገር የለውም። ገብቶሻል። በልግስና ሲያደርግ ቢያንስ በሰጥቶ መቀበል መረ ያረጋል። ሰጪ ነው ሲሰጥ ሰጣለሁ የሚል ነገር አለ። ይሄኛው ግን በጣም ከባድ ያለው ይሄኛው አካል ነው። ሲገልህም ጠቅሶ ይገኛል ማለት በጣም አስቸጋሪ ነው። አሁን ይሄንን እንኳን አክቹዋሉን ሳያገኘው ውስጠኛውን መንፈስ ሳያገኘው የመጽሐፉን መንፈስ ሲነግራቸው ገፍትረው የጣሉት እኮ ውጭ ያሉ የቄሮስ ማን ነው የጲላጦስ ወታደሮች እኮ አይደሉ። በዚህ አሳልፈው የሰጡት ጲላጦስ ቢያንስ ሩሩ ነው። ከቃል ከዚህ ከነሱ ክበብ ውጭ የሆነ በልክ ዳኝነት በሊና ህግ የሚኖር ስለነበረ በቃ እንትርብየው ነው በዚህ ቀጥቼ ገርፌ ላባረው ሲል ኖ ሰቀለው እኮ ያሉት እኮ የመጽሐፉ ሰዎች ናቸው። ምን ስላረገ ሲባል እውነትን ስለነገራቸው እኮ እውነት አርነት ያወጣል ነው። እስከ መች ድረስ ራሱ እኔም በጣም የሚገርመኝ ዝም ብዬ እዛ ላይክ ስቶሪ ውስጥ ገብቼ ክራይስትን ሳየው የክራይስት ፐርሰናሊቲው ከመምጣቱ በፊት የነበረ ኢየሱስ የሚባለው አንድ ብላቴና ሲያድግ ኖርማል ነው ያደገው። በጥበብና በእውቀት በማስተዋል አደገ ይልሃል እንጂ አስተዳደጉ ምን እንደሚመስል አይነግርህም። ከዛ 12 ዓመቱ ቤተ መቅደስ የነበረውን ማርያም ጠፍቶባት የነበረ ጊዜ እንደነግጣለን። ጠፋባት እንዴ ምናምን ትላለህ። ከዛ ግን እስከ 33 ዓመቱ ኢቭን ስቶሪው ራሱ ያ ሁሉ እድሜ ጋፕ ጉዳያቸው አልነበረም። አየህ መናገርም አልጀመረም። ሲምፕሊ ነው እየኖረ የነበረው። የት እንደነበረም አናውቅም። በእርግጥ
ከዛ ሲመጣ ግን ሌላ ፐርሰናሊቲ ይዞ መጣ። የዛኔ ምቾት ነሳቸው። ተራራ ላይ ወስዶ 25,000 ሰው ሲያበላ እኮ ወንድና ህፃንና ሴት ሳይቆጠር ሲያበላ ተከትለው ትሄዱ ነበር። በሚፈውሳቸው ሰዓት የሚፈልጉትን በሚያደርግላቸው ሰዓት አብረውት ነበሩ። ልክ ግን ያቺ ሞመንት ደርሳ ትክክለኛው ክራይስት ሲገለጥ እና አላስዋሽ ሲላቸው፣ አላሰርቅ ሲላቸው፣ አላንቀሳቀስ ሲላቸው፣ አባት ፍቃድ ይሄ አይደለም ሲላቸው፣ እንደዚህ አይደለም አምልኮ እያለ ሲገላልጥ የዛኔ ኮንፈርት ነሳቸው። ገብቷል። ስለዚህ ምንድን ነው የምትፈልገው? በቃ ገብቷል። ተፋታን። አዎ በቃ ለምን ደግሞ አትፋታን አንተ? ለምን እነሱ እኔ የሚገርመኝ ምን ታውቃለህ? ብሉይ ኪዳን ላይ ራሱ እስራኤል ሁልጊዜ እስራኤል በቃ ራሷን አጽድቃ በዓለም ላይ ካህኖቿ ረዣዥም ቀሚሳቸውን ኡሪምና ቱሚማቸውን አድርገው ቤተ መቅደስ እያጠኑ እግዚአብሔር ጋር በጣም ቀርበናል ሲሉ እግዚአብሔር ግን ኢዮብ ጋር ሄዶ ነበር። በጣም የምደነቅበት ስቶሪ እሱ ነው። እና እንነጋገር ምናምን ይላል እግዚአብሔር ቀለል ብሎ በቃ ይተከዋል። እዛ በጣም መጋረጃ ተተወጠረለት፣ ዕጣን የሚጨስለት፣ መስዋዕት የሚቀርብለት እስራኤል ኃጢአት ሰርተሃል እየተባለ በጉ በሚቀርብበት ሀገር ውስጥ ያልነበረ ኦጽ የሚባል ሩቅ እኮ ነው አይደል? አሁን እንደውም አረብ ሀገር ነው የሚባለው። እዛ ያለ አንድ ሀብታም የቱ ጋር ጥፍቻለሁ ብሎ እስኪ እዚህ ጋር በለኝ እኔ የሰራተኛ ይህን እንደዚህ በአሁን አማርኛ ሲል እግዚአብሔር ና ውጣ እንነጋገር እኔ እንትን ስሰራ ነበር ምናምን ሲባባሉ እነኝህ ሁለት አካሎች እስራኤል ግን በቃ የሌለ ፕሮሰስ ውስጥ ነበር። ይሄ ምን ያስተምርሻል ብትለኝ እግዚአብሔር በቃ ትላንትና እንደዚህ ነው ዛሬ እንደዚህ ነው የምትለው አምላክ አለመሆኑን ከፈለገ ዛሬ በዚህ ጋር መጥቶ አናግሮክ ምናምን ይሄዳል። ምልክ አንደርስታንድ ካረከኝ የፕሮሰስ አምላክ አይደለም። በቃ የህይወት ጉዳይ ነው። የህይወት ጉዳይ ባይሆን ኢዮብ ጋር ሄድም ነበር። ኢዮብን እስራኤል እንዲሄድ ነበር መልእክተኛ ይልክበት የነበረው። ይሄ የክብር ጉዳይ የሚያስጨንቀው ቢሆን ኖሮ ግን እግዚአብሔር አባትነቱ የሚበልጥበት አምላክ ነው። ስለዚህ ኢዮብ ጋር ሄዶ እንነጋገር ምናምን ሲል እግዚአብሔር ላለው በጣም ይገርመኛል። በቃ ለምንድን ነው እንደዚህ አይነት እግዚአብሔር የሳሉብን ምናምን ላለው ግን ላይክ ክራይስት ሲመጣ ደግሞ እነሱ ያችን የተለመደች ስርዓታቸውን ይዘው በቤተ መቅደስ ሰንበት እንትን አትበሉ ምናምን የሙሴን ህግ ሲፈጽሙ እሱ መጥቶ ሌላ ታሪክ ሲያደርግ ጠላት ሆኖ ተገኘ። እንደውም እንደዚህ አይደለም አምልኮ ይላቸዋል። በቃ በዚህ ወይ በዛ ማታመልኩበት ጊዜ ይመጣል። መቼ ነው የምትመጣው? እንደዚህ ሲሆን ይላል። ይሄ ደግሞ ለነሱ ምቾት አይሰጣቸውም። ለምን? ያን አጥር ያፈርሳል። ያንን በነሱ በኩል ያልፋል የሚባለውን ነገር ሁሉ ይከለክልና ያ ስፒሪት የሁሉም ሰው ይሆናል። እሱን ደግሞ አይፈልጉም። ሲቀጥል ደግሞ አንተ የእግዚአብሔር ልጅ ነኝ እኔ በቃ የእግዚአብሔር ልጅ ነኝ የሚለውን ድምፅ መስማት ዓለም አይፈልግም። ለምን እንደሆነ ባላቅም እስካሁን እኮ ነው። ያኔ ክርስቶስን አሰቅሎታል። በቃ መስቀል ላይ ያሰቀለው እኔን አያ አብን አያ አለ። በቃ እኔ እግዚአብሔር ነኝ ማለቱ ነው ያሰቀለው። አንተም ዛሬ ተነስተህ ወይኔ ተነስተች እኔ እኮ እግዚአብሔር ልጅ ነኝ ብል ኢዝሊ አይታይም። ራሱን ከእግዚአብሔር ጋር አንድ አድርጎ አይልሻል። አዎ ያስገድልሃል። ገብቶሃል? እና የእግዚአብሔር አጀንዳው ግን እኔ ስረዳ ወደዛ መሄድም አይመስለኝም። አንዳንዴ እመጣለሁ የሚልም ቃል አለ ዮሐንስ ላይ ዮሐንስ 14 አይ ቲንክ ቤቴን ከእናንተ ጋር አደርጋለሁ ከእናንተም ጋር እበላለሁ ምናምን ሲል ግንኙነቱ እዚሁ እንዲሆን የሚፈልግም አምላክ ነው። ህይወት ነው አላልንም? አሁን መሰለሽ አሁን የሚጀምረው እግዚአብሔርን የሆነ አንድ ግለሰብ አድርገን የሳልንበት ነው መነሻው ብልሽቱ። ከዛ በኋላ ይሄ አንድ ካልሹ ደግሞ አንቺ የምታውቂው 4x4 የሆነ ቤት አለ ወደ ቤቴ ሲል የሆነ ሰማይ በነገራችን ላይ እንኳን የዚህ ዓለም ሰዎች ሳይንሶች እንኳን ይሄ የምናየው እንኳን ሰማይ ሌላ ፕላኔቶች አሉ ተብለን ተምረናል እኮ ማለት ይሄም ስትሄጂ ወደ ስትገቢም ደመና ነው። ገብቶሻል? ስለዚህ የሆነ ቤት አይምሮአችን ላይ ተስሏል። አንድ ግለሰብ አለ እዛ ጋር የሆነ ወንበር የምናውቀው አለ እሱ ጋር እንደዚህ እጁን አጣምሮ የተቀመጠ እግዚአብሔር ከዚህ ነው ስህተቱ የጀመረው። በጣም የሚበራ ሸዋ ብሎ የሚበራ ላይ ታለ በዛ ውስጥ አልፈት ይላል። ከሱ ነው የሚጀምረው። ከዛ በኋላ አሁን እንሄዳለን የምንለው ወደዛ ነው። አይሽ ግን እግዚአብሔር በዛ ብትሄድ በዛ አለ ታች ብትሄድ በዛ አለ ምናምን ከተባለ ጉዳዩ የህይወት አይነት ነው። ህይወቱ በሁሉም ሊገኝ የሚችል የህይወት አይነት ነው ማለት ነው። ስለዚህ እግዚአብሔርን የሆነ ስፍራ ያስቀመጥንበትን መጋረጃ ማንሳት አለበት። ከዛ በኋላ ይሄው መነጠቅ የምትይው ራሱ ሌላ ትርጉም እንደያዘ ከዚህ መነሻ ስትመጪ ሌላ ትርጉም ነው የያዘው ማለት ነው። ሁለቱ በርሻ ይሆናሉ አንዱ ይወሰዳል የሚለው የሚያሳየው መጽሐፉ እያወራ ያለው ስለ ሁለት ሰው ነው። ይሄ መዘንጋት የለበትም። ስለዚህ አንድኛው ከፍ ከፍ ይላል፣ ስጋና ደም አይወርስም። ስለዚህ የእግዚአብሔር እውነት ቃል ሲመጣ ይነጥቃል። መነጠቅ ምንድን ነው? አሁን እኮ ይሄ የቃሉ ብርሃን መጽሐፉን ሲፈታላቸው አላልኩሽም? እዛ ጋር ነጠቃቸው እኮ። ሌሎች እኮ ነበሩ በዛ ከተማ ላይ እኮ ነበሩ። ለነሱ ግን ይህንን የእውቀት ብርሃን ይህንን የመጽናናት መንፈስ ሲያደርጋቸው
ወደ ከተማይቱ የሚመልስ መነጠቅ ነው የሆነላቸው። ስለዚህ መነጠቅ ወደ መገለጡ ቃል ወደ ተፈጠርንበት የውስጠኛው የህይወት ስርዓት ነው እንጂ ወደ ሆነ ስፍራ አይደለም። እንደዚህ ከሆነ ይሄ እግዚአብሔር ልከኛ እግዚአብሔር አይደለም ነው፣ ሰው ሰራሽ ይሆናል። ምክንያቱም አሁን በጣም ብዙ ሞጁሎች አሉ፣ በዚህ የተደራጁ ትምህርቶች አሉ፣ በዚህ የሚሰጡ እስከ ዶክትሬት ድረስ የሚሰጡ የቴዎሎጂ ትምህርቶች አሉ። ቀላል ነገር እንዳይመስልሽ። ስለዚህ ስለ ንጥቀት ብቻ የተደራጀ ትምህርት አለ፣ አንድ ሞጁል አለ እና የሚያወራው ምናምን በጣም ነው የሚገርመው። ከዚህ ከሚለው ውጭ ሌላ ነገር እኮ ነው። እንዴ እግዚአብሔርን ምን አይነት እግዚአብሔር ነው? ምን አይነት ፈጣሪ ነው? ለምሳሌ የሚወሰዱት የተመረጡት ናቸው አይደል? እሺ ለምሳሌ ያን የሚቀለድ ቀልድ አለ። አሁን አውሮፕላን ውስጥ አብራሪው ሰውዬ የሚነጠቅ ቢሆን ማለት እንደዚህ አይነት አይሮፕላን ይከሰከስ ማለት እግዚአብሔር እንደዚህ አይነት ይሁን የቃቃ እግዚአብሔር ነው እንዴ? ምን ማለት ነው እንዴ? ባለአእምሮዎች ነን እኮ ማለት ይሄን ራሱ አደራጅተሽ ትምህርት ማድረግ እኮ እንደው ድንዛዜ ካልሆነ እግዚአብሔር ለማይረባ አእምሮ አሳልፎ ሰጥቶን ካልሆነ በስተቀር ምን ማለት ነው? መጽሐፉ የሚልበት መንፈስና እኛም ስለመነጠቅ የጻፍነው ሞጅል የእግዚአብሔር ሐሳብ አይደለም። መቃጠል አለበት። ሰዎችንም ለኪሳራ በሕግም ሊያስጠይቅ ይገባል። ይሄ ትምህርት ተመርምሮ ምክንያት ለዝርፊያን ያጋለጠው ለአንዳንድ ብልጣብልጦች መነሻ አድርገው የሰዎችን ኮይን መንጠቂያን ያደረገው እኮ እስከ ዛሬም ድረስ እንደዚህ አይነት የተፈጸመው ታሪክ በሙሉ ነገሩ እንዳልሆነ እያየን የመጣን ዛሬም ይህን ትምህርት ለመመርመርና ነገሩ እንዲሆንን ብለን እንደ ብሔራዊ ሰዎች መፈተሽ አልቻልንም። ለምን? ድንዛዜ ካልሆነ ሁለቱ በርሻ ይወሰዳል አንድ ሰው ምናምን የሚለውን አብራሪው አንድ የሆነ እንትን አይቻሉ። አብራሪ ቢሆን ይነጠቃል እየበረረ ምናምን አይሮፕላን ተከሰከሰ ማለት ምን ማለት ነው? እንደዛ አይነት ታሪክም በምድር ምስረታ ጀምሮ አልተፈጠረም። ስለዚህ አሁን አንዳንድ የሚከሰከሱ በቴክኒክ ችግር የሚገጥማቸው ሰውየው ተነጥቆ ነው ማለት ይሄ እንደ ባለ አእምሮ ስታስቢ የሞኝነት ቋንቋ ነው። ምን ማለት ነው? መጽሐፉ የሚለው ሌላ ነው። መጽሐፉ እያወራ ያለው ስለ ሁለት ሰዎች ነው የሚያወራው። የእግዚአብሔርን ቃል የሚሰማው የእግዚአብሔር ልጅ ብቻ ነው አይደል? መንፈሱ ከመንፈሳችን ጋር ሲነጥቀው ልጅነታችን ከፍ ይላል ነው ወደ እግዚአብሔር ዓለም ስርዓት። አሁን እኮ ስቲል እየተነጠቅን እኮ የእግዚአብሔርን ቃል እውነት መገለጡን አክቹዋሊ የሆነው መንፈሱን ስናገኝ ወደ ክብር ዘላለም ውስጥ አይደለም እንገባ። ይህንን ብዙዎች ሊሰሙ አልሰሙም፣ ብዙዎች ላይወደዱ አላዩም። የሰሙና ያዩ ጆሮች የተመሰገኑ ናቸው። እነዚህ እኮ ተነጥቀዋል እኮ በህዝብ መካከል። ያው ይሄም በማንነት ሁለት ሰው ነው ያለው፣ ያኛው ደንቆሮ ነው። የፊተኛው ሰው አሮጌው ሰው አይሰማም። እሱ የእግዚአብሔርን ነገር ሊሰማ አይችልም። ስጋና ደም የእግዚአብሔርን እንትን ሊያቅ ስለማይችል ማለት የተሳነው ስለሆነ ከመሬት ያይ ስለሆነ ክፉ ስለሆነ ሳይሆን የህይወቱ ፍጥረታነቱ የሰማይን ነገር ሊሰማ ስለማይችል የሚሰማው ደግሞ ልጅነት ነው። ቀላያትን ይጠራሉ። ስለዚህ እግዚአብሔር በቃሉ ብርሃኑና በመንፈሱ ሲጠራ እንወሰዳለን እኮ ምስጋና ነው እኮ አባባ ብለን እንድንጮህ የሚያደርግን ቋንቋ ነው እያወራ ያለው መጽሐፉ። መገለጥ ስንሰማ ብርሃን ስንሰማ አሁን ይህን በዚህ ሰዓት የምንናገረውን ነገር እኮ ልክ ልባቸው እንደተቃጠለ የሚቃጠሉ ሰዎች እኮ እየተነጠቁ ነው። ነገሩ ሲሉ ተወስደው እኮ ነው። ስለዚህ መጽሐፉ እያወራበት ያለው መንፈስ ለመነጠቅ አካላዊ መነጠቅ አይደለም። አሁን ይህንን ሰዎች ምን ያጣቅሳሉ? ኢየሱስ ክርስቶስ በሙታን ሲነሳ ደመና ሰወረችው ከፍ የዛን ስቶሪ የሄደበትን ብታነቢው ደመና ሰወረችው ነው የሚለው አይደል? ስለዚህ ደመና ምንድን ነው የሚለው መፍታት አለብን። አሁን ይሄኛው እንኳን ደመና አይደለም ምንም የለውም ነው እየመረመሩት ሲሄዱ ይሄ ከፍ ያለ ክብርን ነው የሚያሳየው። ከፍ አለ ከታች ወርዶ አልነበረ አይደል? የኛን ነገር ይዞ ወርዶ አልነበር። ስለዚህ ደግሞ ከፍ የሚል የህይወቱ አይነት ደግሞ ከፍ አለ። ከዛ ደመና ተሰወረችው ነው ወደ ቤቱ ገባ አይደል? ደመና እንግዲህ ቤት ነው ካለ እናንተ ውሃ የሌለባችሁ ደመኖች ይላቸዋል። ሌላ መጽሐፍ ላይ ውሃ የሌለባችሁ ደመኖች ብሎ ግለሰቦችን ነው ኮት ያደረገው። ስለዚህ ደመና ህዝብ ነው ማለት ነው። ስለዚህ የተሰወረው የገባው ወደ ማደሪያው ነው ማለት ነው። ማደሪያው ደግሞ ቤቱ ነን ይላል። ቤቱ ናችሁ ይላል። ስለዚህ ወደ ማደሪያው እግዚአብሔር በእኛ ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ መሆኑ ነው የሚለው። ስለዚህ እዛ ጋ ያለው አመስጥሮ፣ እዛ ጋ ያለው ብርሃን፣ እዛ ጋ ያለው መገለጥ እግዚአብሔር አሁን በሰው መንገሱን ድሮ የነገሰው አሮጌው ሰው ነበረ። እሱን ካስወገደ በኋላ አሁን በቤቱ ከአንዱ ልጅ በቀር የለም የሚለውን የባለፈውን ካነሳ ነው ጋር ስናል ደመና ሰወረችው ነው የሚለው።
ከደመና ጋር ይመጣል፣ በደመና ይመጣል ነው አይደል? ዛሬ በቅዱሳን ይመጣል እኮ ነው። እግዚአብሔርን አሁን ከዚህ በኋላ በየትም አትጠብቂውም ነው። ከማደሪያው ከቤቱ ነው የሚመጣው። በነገራችን ላይ በብሉይ ኪዳን ሌላም ትምህርት አለ። በነገራችን ላይ አሁን እግዚአብሔር ከየት ነው የሚመጣው? ይመጣል አይደል? እንደ ተስፋ ቃል አሁን ሰው ሁሉ የጌታን መምጣት ይጠብቃል። ግን ከየት ይመጣል የሚለው ግን አልተፈታም። ጌታ ወይና ማራናታ ምናምን ነው፣ ልክ ነው። ግን ከየት ይመጣል? ካለበት አይደል? የት ነው ያለው? በቤቱ። ቤቱ ማንን? እኛንን አይደል ቢለው። ለዚህ ነው ፍጥረት የእግዚአብሔር ልጆች መገለጥ የሚጠባበቀው። ለምን? የእግዚአብሔር መውጣት በእነሱ ስለሆነ። እኔ ባይዘው በዚህ ጉዳይ ልክ እኔ ስለ እግዚአብሔር ልጅነት ዝም ብዬ እንትን ልል ነበር። ብቻ ልጅ የሚለው ትምህርት ብቻ ነው የሚመስጠኝ። የቀረው ይሄ እንትናችሁ ኢንተረስትም አያደርገኝም። ኢቭን ቸርች ውስጥም በነበርኩበት ሰዓት ከስብከቶች መካከል ኮንሽስ የሚያደርገኝ የልጅነት ትምህርት ነው። የቀረው ወይ ልተኛ እችላለሁ ወይ ቁጭ ብዬ የምር ነው የምነግርህ ጌም ሁሉ ልጫወት እችላለሁኝ። ልጅነት የሚሰበክበት ቦታ ላይ በጣም ኮንሽስ ላይ ያዳምጣለሁ። እና የእግዚአብሔር ልጅነት ራሱ ምንድን ነው? እንዴት ነው ሰው የእግዚአብሔር ልጅ ሊሆን የሚችለው? እኔ አሁን የእግዚአብሔር ልጅ ነኝ ማለት ነው? ሳየው ደግሞ ማንነቴ እንደዚህም በየ ፊት ለፊት መስታወት ላይ ቆሜ ሳየው እኔማ የእግዚአብሔር ልጅ ሊሆን አልችልም በፍጹም። እኔ እንዴት መስለዋለሁ ምናምን እላለሁ። ከዛ ደግሞ አለ ደግሞ ከውስጥ ኧረ ተይ እንዲህ አንቺን የመሰለ ልጅ ደግሞ ይለኛል። ገብቶሃል? ላይክ ስለ እግዚአብሔር ልጅነትን ልክ ልታይ የምችለው በክራይስት ነው። ክራይስት ትንሣኤ ካደረገ በኋላ ላይክ እንደ መጽሐፉ ከ3ኛው ቀን በኋላ ከደቀ መዛሙርቶቹ ጋር በነበረው ግንኙነት በቃ ፈርተው በራቸውን ዘግተው በነበረ ሰዓት ሳያንኳኳ ምን ሳይል ገባ የሚል ነገር አለ። ያ ማለት ወደ ህይወታችን እንዴት ነው የሚመጣው? የእግዚአብሔር ልጅነት በህይወታችን እንዴት ነው ሪቪል ራሱን የሚያደርገው ብለህ ስታስብ አታውቀውም መቼና እንዴት እንደሚጀምር። ግን የሆነ ጊዜ የሚያሟሙቅህ ወቅት አለ። የሆነ ደስ የሚል ስትጠየቀው ወዲያ ያደርግልሃል። የሆነ ነገር ቃል ስታወጣ ይሆናል ምናምንና በቃ ኮንፈርም ያደርጋል እስከሆነ ድረስ አታች እስክታደርግ ልጅነትህ በደንብ እስኪታተም። ከዛ በኋላ ግን መከራ ነው የሚመጣው። መከራ ማለት ማህበራዊ ህይወትህ ይቃወሳል። የስራ ቦታ በጣም ነው ዋጋ የምትከፍለው። ለምን? ይሄ ሴኩላሩን ዓለም የመምሰል እድልህ እየጠበበ ነው የሚሄደው። እና ላይክ በእግዚአብሔር ልጅነት ጉዳይ ብቻ ሳይሆን ስለ ራፕቸርን ብቻ ሳይሆን እኔ ሁልጊዜ ሰዎች አንደርስታንድ ቢያደርጉ ጥሩ ነው የምለው እግዚአብሔር ለእኔ አባት በሆነበት መጠን ለአንተ ላይሆን ይችላል። ከአንተ ጋር ያለው ግንኙነት ሌላ ነው። ለአንተ አባት በሆነበት መጠን ለሌሎች በዛ አይደለም። አንደኛ እግዚአብሔር የምትለምደው የምሸመድደው አይደለም። ዛሬ በቃ የሚገርም ነው እግዚአብሔር እኮ በህይወቴ አዳዲስ ነው ሪቪሌሽን ነው የሚሰጥህ እንጂ መጥቶ ከአንተ ጋር ቁጭ ብሎ ምግብ የሚበላ የሚጠጣ አይነት የጣዖት አይነት ስርዓት ያለው እግዚአብሔር አይደለም። እግዚአብሔር መንፈስ ነው ከተባለ አንተም ስፒሪቹዋሉ ማንነትህ ነው ልጅ ሊሆን የሚችለው እንጂ ይሄ ስጋዊ ማንነትህ አይደለም። በዛ ልክ አንደርስታንድ የሚያደርግ ህዝብ ካልመጣ አሁን የምታወራውን መነጠቅ ማን ነው አንደርስታንድ ሊያደርገው የሚችለው? አሁን እኮ መሰለሽ አሁን የምናወራውም ለዛ እኮ ነው። አሁን መጽሐፍትን ልጅ ነው አይደል? ልጆች ተብለን እንጠራ አብ እንደዚህ አይነት ያለውን ፍቅር ሰጠን ይላል። ልጆች ነው እንዲሁም ነን አይደል? ስለዚህ አሁን ልጅ በመጽሐፍ በምስክሩ ቃል ኢየሱስ ክርስቶስ በምድር ላይ ሲመላለስ ያደረገውን ትሬንድ ነው አይደል? እድሜው በምድር አሁን ረዝሟል እኮ አይደል? የኛ የሱ መቀጠሎች ነን ወይም ደግሞ የአካሉ ክፍል ብልቶች ነን አይደል? ስለዚህ የክርስቶስ ሂደት መንገድ በሙሉ የኔ ምሳሌ ነው ማለት። ስለዚህ አሁን ይሄንን መንፈስ ስናገር የዛለውን ሰው እኮ ልነጥቅ እኮ ነው። ወደ ከተማ ወደ ተስፋ ምድሪቱ ወደ ውስጠኛው ሰውነቱ ልመልስ እኮ ነው። ሚስጥሩስ ነው የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ነው። ስለዚህ ወደዚህ ነው የምነጥቅሽ። ወደዚህ መረዳት፣ ወደዚህ ብርሃን፣ ወደዚህ እውቀት ነው የምነጥቅሽ። ወደ እውነተኛውና ወደማይጠፋው የህይወትሽ ማንነት ነው የምመልስሽ። ዞር ባለን ጊዜ መጋረጃው ይወሰዳል። አይሽ መጋረጃን ከፊት ለፊትሽ ሳነሳሽ የምታገኙ የክብሩ ደመና ማነው? የክብሩ ታቦት፣ የቃሉ እውነት መንፈሱ እግዚአብሔር አይደል? የሚወክለው እሱ በመቅደሱ አለ። ከዛ ይራቅ አይደል? እግዚአብሔር በነገራችን ላይ በብሉይ ኪዳን ያሳየን ነገር እግዚአብሔር የትም አይገኝም ነበር፣ ከመቅደሱ ነው የሚገኝ አይደል? አመጣና እዚህ ጋር አሁን እናንተ መቅደስ ናችሁ ካለ አሁን እግዚአብሔር በሁሉ የነበረ እግዚአብሔር አሁን የትም ብትፈልጊው አታገኙ። አሁን ሰውን ትሪዳ እግዚአብሔር በሁሉ የሞላ ነው። ግን በብሉይ ኪዳን ወይ በዛኛው የህይወት አይነት ስርዓት ምልክት ያሳየን ምንድን ነው? እግዚአብሔርን ሰው ከፈለገው ወደ ከተማይቱ ነው የሚሄደው። የንጉስ ከተማ ተብላለች። በዛ የቃል ኪዳኑ ታቦት አለ። በድንኳኑም በሰለሞን በሰራውን ብትመለከቺ ምሳሌነት ስላላቸው እግዚአብሔር ማደሪያው ውስጥ ብቻ ነው ያለው። ማለት እግዚአብሔር በሁሉ ያለ ነው። ግን ሊገለጥ የሚፈልገው ሰው ሊያገኘው ሊገናኘው ከፈለገ ቤተሰባዊ ነው አላለ? ሊገናኘው ከፈለገ ሊያገኘው የሚፈልገውን ነገር ለመውሰድ ከፈለገ በቤቱ ነው የሚያገኘው። ስለዚህ ቤቱ ናችሁ ነው የሚለው። እናንተ የእግዚአብሔር ቤተ መቅደስ ናችሁ ነው የሚለው።
እኔ በጣም ነው የሚገርመኝ። መቅደስ ነሽ ካልተባልሽ በኋላ እግዚአብሔር ሰማይ ነው የምትችው ነገር ምንድን ነው? ወይ ሰማይን መፍታት አለብሽ። ትምህርት ነው። ከባድ ትምህርት ነው። ሰማይን መፍታት አለብሻ። እግዚአብሔር ፕራክቲካሊ የተማርነው ታውቃለህ ጌታ መሳይ፣ አንተም መቼም ታውቀዋለህ። አይ ነው ሰማይ በቃ ያ ሰማይ ነው። አዎ ኮስ ነው። እንደውም የሆነ ጊዜ ፈን ያካረገ ልንገርህ፣ ከልጆቼ ጋራ በፕሌን እየሄድን ልጄ በመስኮት በኩል ትፈልጋለች ነው የምልህ፣ እግዚአብሔር ነው የምልህ። እማ ምንድን ነው የምትፈልጊው ስላት መልአክ አለች። እዚህ እኮ መልአክ የለም ስላት፣ አይ እግዚአብሔር ሰማይ ላይ ነው ሲባል ሰምቻለሁ፣ ስለዚህ እዚያ አካባቢ መልአክ መኖር አለበት። አሁን በእኔ አማርኛ ስነግርህ እሷ ኮንሽስሊ በመስታወት እንደዚህ ታያለች፣ በመስኮቱ በኩል ምን እንደምትፈልገው አየህ። ምን አይነት የቀሸመ ስዕል እንደሳልኩባት ልጄ ላይ። ለምን እኔም ሰምቼ ያደግኩት በመጀመሪያ ጊዜ እኔም ፕሌን ስሳፈር እንደዚህ አይነት ስሜት ተሰምቶኛል፣ ልጅም ስለነበርኩ ማለት ነው። ስዕሉ ነው ትምህርቱ ነው። ያ ትምህርት እግዚአብሔር በሰማይ ነው ያለው ከተባልክ ከደመና በላይ ነው በቃ ሰማይ ያለው። ስለዚህ እድሉን አግኝተህ ከደመና ከፍ ካልክ እግዚአብሔርን ትፈልገዋለህ። እዚህ ስትሆን ደግሞ ሩቅ ነው በቃ ሩቅ ለማድረግ ነው አይደለ እግዚአብሔር። አሁን የሐዋርያት ስራ ላይ አንድ ጳውሎስ በመንገዱ የገጠመው እውነት እንደሆነ አንድ በጣም የሚገርም ስቶሪ አለ። ይሄ በጣም የሚመልስልን ብዙ ይነበባል እንደተባለው በፊደል ልክ ስለሚነበብ የውስጠኛው መገለጽ ስለማይገኝ እንጂ እኮ መጽሐፍ አሁን ፖል በገጠመውን ነገር እኮ ሰዎች ተጋግሞ ሲጠቅሱት አይቻልም። በመንገድ ሲሄድ አንድ ጽሑፍ አየ ይላል። ለማይታወቅ አምላክ የሚል ጽሑፍ ያለ ለዛ የሚሰግዱ ሰዎች አገኘ እና ጠየቃቸው። ምንድነው ለማይታወቅ የማይታወቅ አምላክ እኮ ማለት እንደዚህ ነው፣ እስትንፋስና እንትን የሰጠ ከእናንተ የራቅ አይደለም ብሎ አመጣው። የማይታወቅ የተባለውን አይ ቆይላችሁ የማይታወቀው ማለት እዛ ሰማይ ላይ ያለ ምናምን ብሎ እንደሱ አይነት አላስተማራቸውም። እሱ እንደሱ አላወቀውማ እግዚአብሔር። እነዚህ ሰዎች የማይታወቅ ብለው አሁን ሰው ሁሉ የሚለው እኮ ማለት እኮ ሰማይ ይላል። የት ስትዩ ሰማይ የት አያስረዳሽ። የማይታወቅ አምላክ ብሎ ለጥፏል ማለት ነው። ከዛ ፖል መጣና መልእክተኛው መጣና ይሄንን የመለሰለት ምን ብሎ መለሰላቸው? የማይታወቅ የምትሉት ከእናንተ የራቅ አይደለም፣ ለዛውም አንዳንዶቻችሁ ዘመዶች ነን ትላላችሁ። አሁናችሁ እኮ ህይወት ናችሁ። ዘመድ ህይወት አይደል? አንዳንዶቻችሁ ለዛውም እንደሱን ቃል ባገኘው ባነበው ደስ ይለኛል ጊዜ ቢኖር። ዘመዶች ነን ትላላችሁ። አዎ እግዚአብሔር ህይወት ነው፣ ከእናንተ የራቅ አይደለም። ይሄው ጳውሎስ ነው ሚስጥሩ ተሰውሮ የነበረው የክብር ተስፋ ያለው ክርስቶስ፣ ህይወታችሁ የሆነው ክርስቶስ በሌላ መልክ ከእናንተ አይደለም በእናንተ ውስጥ መሆኑ አለ አመጣው። ስለዚህ ንጥቀት ማለት እኛ ውስጥ ተከድኖ ለዘመናት የተቀመጠ የእግዚአብሔር ልጅነት ሲገለጥ ማለት በቃ ንጥቀት እሱ ነው እንጂ እቃ የሚያሸጥ አይደለም። እንዴ ወዴት ልትሄጂ ወዴትስ ልትገቢ ለበላተኛ ልትዳረጊ ካልሆነ በስተቀር በነገራችን ላይ ራሳችሁን አሁን ይኸውልሽ ምን አንድ መጽሐፍ አንብቤ ያለው መሰለሽ የዚህ የሆኑ ትምህርት አስተምሮ ያላቸው ሰዎች ናቸው። በዚህ ዘመን ይመጣል ጌታ ምናምን ብለው በዚህ ዘመን ይመጣል ጌታ ምናምን ብለው አስተማሩ። ከዛ ቀኑ እየደረሰ መጣ። ያው በዚህ ዓመት እንደዚህ ይመጣል ተዘጋጁ ምናምን የሚባሉ የምንሰማቸው ነገር በዶክሜንት የተቀመጡ ትምህርቶችን አድርጎ የዛ አባል የነበሩ ሰዎች በሙሉ እቃቸውን ሽጠው ምናምን ደግሞ እቃ የሚሸጡት አሸጣቸው እነሱ ቅድሚያ ሊገቡ ነው። እሺ እንትን እኮ ነው ለማይረባ አይምሮ ተላልፎ መስጠት ማለት ነው። ከዛ እነዚህ ሰዎች ምን አደረጉ መሰለሽ? ቀኑ ሲደርስበት እንደማይሆን ሲገባው አንድ ዘዴ ያመጣ። ጌታ አልመጣም ብሏል፣ ስለዚህ እኛ መሄድ አለብን ብሎ በብልቃጥ መርዝ እኮ ሰጥቶ አጠጥቶ እኮ ጆኖሳይድ ፈጽሟል እኮ። ላለመጠየቅ ነው ታዲያ ራሱ ነው ማለት ብዙ ይሄ ትምህርት ባለመፈታቱ ምክንያት ልክ ያልሆነ ስራ በምድር ላይ ተሰርቶ እንዲህ ቀላሉ እንደምታስቢው አይደለም። አሁን ይሄን ነው ወይ የምትከራከሩ? ለመመርመር ጊዜ እንደዚህ ወንጀል እየተሰራበት አንቺ ዶክትሪን ብለሽ ሞጁል ስለያሽ እጄ ላይ ያለው ዶክሜንት ለምን አይቃጠልም? ልክ ካልሆነ ምን ችግር አለ? ለምን ትከራከረ? እኔ ለእግዚአብሔር አልከላከልለት። ኢጎ ነው ይሄ። ኢጎ የሚባል ነገር ደግሞ እኔ የእግዚአብሔር ደጋፊ ልሆን አልፈልግም። እግዚአብሔር ብቻውን በቂ ነው። እኔ ሁልጊዜ የምለው ሰምተን ከሆነ እኔ የምከራከርለት እግዚአብሔር፣ እኔ የምደግፈው እግዚአብሔር፣ እኔ ጠበቃ የምቆምለት እግዚአብሔር፣ እኔ የምወግንለት ነገር ከኔ ያንሳል። ካልሆንማ እኔ አቅሜ ላሳይለት አልመጣማ። ገብቶሃል? ከኔ የተሻለ እግዚአብሔር ነው ደግሞ። አሁን ሰዎች የሚከራከሩሽ ይሄንን ነገሩ እንዲሆን ነው ብሎ እንደ ብሔራዊ ሰው ለመመርመር ሳይሆን አሁን ይሄንን እንኳን የሚሰሙ ሰዎች ኢሚዲየትሊ የሚያደርጉት ከት ጀጅ ምናምን ነው። ግን ነገሩ እንዲሆን ብሎ ምን ችግር አለ? መመርመር ቢቻል ነገሩ እንዴት ነው? እውነት እኮ ግን
እግዚአብሔር አውሮፕላን 300 ሰው የያዘን አውሮፕላን የሚነዳን አሽከርካሪ ወስዶ 300 ከስክሶ የሚፈጠፍጥ እግዚአብሔር እውነት ልከኛ እግዚአብሔር ነው? የሆነ ሚስ ያደረግነው ነገር ሊኖር ይችላል። እስቲ ሙቪ ማይቻለው በዚህ ጉዳይ ርዕሱ ረስቼው ነው እንጂ መኪና ከመኪና ጋር ይጋጫል፣ ቤቶች ይፈርሳሉ፣ የሆኑ ሰዎች ከፎቅ ይወድቃሉ ምናምን እንደሱ አይነት ነገር። አሁን ይሄንን እንደ ባለ አእምሮ ታዩ በእርግጥ እኮ ይኸውልህ ጌታ መሳይ አሁን እኛውን ችግር የገባነው እንደ ባለ አእምሮ ስናየው እንደ እብድ የተቆጠርን ነው እኮ። እሱን እኮ ነው ጤነኞች ስንሆን እብዶች ነን ያሉት እኮ። ፖል እኮ ይሄን እኮ ነው ፖል የገጠመው እንደ ሰው እንደ ምስክር ሰው ቀዳሚ የሆነው ሰው እዛ ምስክር በቃ እብዶች ያሉን እኮ በቤልዜቡ ምናምን ይሻል የሆነ ነገር ስታውጪ። አሁን የሰውን አጋንንት ሳወጣ ነው አሁን በአጋንንቱን የሚያወጣው በቤልዜቡ ነው ይለኛል እኮ። የትምህርት አጋንንት ነው ይገባ። እኔ በነገራችን ላይ የሚጮውን አጋንንት አልፈራውም። አጋንንት ይላል ነው ለሱ ለቀና ያወጥ ግን እኔ አሁን የሚያስፈራኝ የትምህርት አጋንንት ነው። ዝም ያለ አድብቶ ዘመን የያዘ ካፒታል የያዘ ሰዎች የሰበሰበ ይሄ ነው እየበላ ያለው። ተስፋ ቢስ ያደረገ የማይፈጸምን ነገር እያደረገ ሰው ሁሉ ተስፋ እንደሌለው እግዚአብሔር ውሸተኛ ነው፣ እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም ይላል አይደል? እግዚአብሔርን ውሸተኛ ነው ያስባለ እኮ ትምህርት ነው እኮ አሁን ከተማውን የሞላው። ያውን በዚህ በትንቢት መንፈስ እየተናገረ የሚሸውደው እሱ ተይው። ራሱ በሞጅል ደረጃ ዶክትሪን ብሎ ያከማቸው ነገር እኮ ያልተፈጸመ በርግጥ አንድም ለቤቷ እንዲመች የተደረገ ነው። አንተ አሁን ቸርች ብትከፍት ለራስህ የሚመች ዶክትሪን ነው የምታዘጋጀው። እኔ ቸርች ብል የራሴን ዶክትሪን ነው የማዘጋጀው። እኔ እናንተ መካከል ያለው እግዚአብሔር ራሱ የተለያየ ነው። እዛውን ስንት እግዚአብሔር አለው ስንት ሁሉም የራሱ እግዚአብሔር አለ። በጣም እኮ የሚደንቅሽ ፊደል ማለት ይኸውልሽ ፊደል ማለት ነው ይገላል። እና ሞቲቭም የተመሰረተበትም ሞቲቭ አሁን ሰውም ራሱ ቢውልድ ሲያደርግ ምናምን ተቀብያለሁ ምናምን ውሸታም አለ። እሱ ሌላ ርዕስ ስለሆነ እግዚአብሔር ከተቀበለ ይኸውልሽ የሚሰጥሽ መገለጥ ነው። ከሰጠሽ ደግሞ እውነተኛውን ቃል ነው። አታመጭም። እግዚአብሔር አሁንና አይደለም ነው የሚለው መጽሐፍ። ሁለት ልታረጊው አትችይም በእግዚአብሔር ላይ የዋሸሽ ካልሆነ በስተቀር። እሱ ደግሞ ይኸውልሽ ፍርዱ አሁን ለማይረባ አእምሮ ነው ተላልፎ የሚሰጠው። ሰው አላወቀውም እንጂ ለማይረባ አእምሮ ተላልፎ ተሰጥቷል። ድንዛዜ ይሄ እንዳያስተውል መጽሐፍትን እኮ ይላችኋል እኮ አይተሽ እንደሆነ የሆነ ቦታ ላይ ማንበብ ለሚችለው ሲሰጡት ማንበብ አይችልም ነው እኮ የሚለው። ፍርድ ማለት እሱ ነው። ፍርድ እሱ ነው። ሰብስበሽ ይሄን ሁሉ ቆንጆ የለበሰ ሰው ሰብስበሽ የምትሰጪው ከሌለሽ ከዚህ የበለጠ ምን ፍርድ አለ? ከዛ ደግሞ እንትርሽስ ትምክትሽስ ኩራትሽስ ገብቶሻል። አንጃንጅ ተሳዳቢነትሽስ አውጋዥነትሽስ እኔ ገብቶሻል። በዛ መካከል የተሰበሰበው ህዝብ ነው የሚያሳዝነኝ። እኔ ገብቶሻል። ምክንያቱም ለጠፉት የአንዲቷ አንትር ግድ ስለሚለው ማለት ነው ልጅነት። አይ በዚህ ልክም እኮ በቃ የአንዷ መጥፋት ግዴታ ያለበት የሚመስልም መጋቢ በአሁን ሰዓት የለም። የዛኔ ደቀ መዛሙርቶቹንም ሰብስቦ እኮ አንተ እንደዚህ እያለ ለሁሉም ጸጋን ሲያከፋፈላቸው የአደራ ስጦታ ነበር የተደረጉት እንጂ የውርስ አልነበረም። አሁን የውርስ ተደረገ። ምእመኑ ውርስ ተወርሷል። ኦልሬዲ በምን ተወርሷል? አንድ ጊዜ ምን ተቸገርኩ መሰለህ? ስፔሻሊ ካምፓስ እየነበርኩኝ ፌሎሺፕ ላይ የሆነ አንድ ስሙን ብንጠራው የሚታወቅ ሰው እየመጣ ፌሎሺፑን ያገለግላል እና የሆነ ሰዓት ላይ ለካ ተወስደዋል ብዙ ሰው በቃ እሱ ተሳለልባቸው ላይ ማለት ነው። ከዛ ኧረ እባካችሁ ይሄ ሰውዬ እኮ እየመጣ እያስተማረን ነው፣ ኖርማሊ አስተማሪ ነው እና የክራይስትን ቦታ እየሰጣችሁት ነው። የዛኔ ደግሞ በጣም መናፈስ ነበር ማለት ነው። ከዛ እንዴት ምናምን ተባለ። የታዘዙት እኮ ደቀ መዝሙር እንዲያደርጉ ነው እንጂ ለራሳቸው እንዲወስዱ አይደለም። ለምን እንደምትወረሱት አንደኛ ልካችሁን ወቁ። የእናንተ ማንነት በፓስተር እንትና ውስጥ አይደለም ያለው፣ በዛ በክራይስት መከራ ውስጥ ነው ያለው። ሶ ለምንድን ነው ወይክም ማናረገው ምናምን ተወስዷል። 300 ምናምን ወጣት። በእርግጥ ሰውየው ሲያስተምር ልብህ ነው የሚያቀልጠው። በቃ ሰማይ አስቀምጦክ ምድርን ትንቃታለህ ለዛች ለ45 ደቂቃ እና በቃ እሱ የሚያስተምረው ትምህርት ከሰማይ እንደዚህ ተከፍቶ የሚፈስ ነው ይመስልህ፣ ግን ህይወት ይሆናል ስትል ስትወጣ ደግሞ ህይወት አይሆንም። ለምን? ከውጭ ወደ ውስጥ የሚገባ ሳይሆን ህይወት ከውስጥ ወደ ውጭ የሚወጣ ነው። ከውስጥ ወደ ውጭ የምትወጣ ትንሿ ያንተ ህይወት ትበልጣለች ከውጭ ከሚመጣ እጅግ በጣም ብዙ ትምህርት ማለት ነው። ሶ አሁን እኛ የአደራ መሆናችን ለአገልጋዮቹ የአደራ መሆናችን ተረስቶ የውርስ ሆነናል። እንደፈለገ ያደርጋል። ዛሬ ይመጣና የልብህን አሟሙቆ ኪስ ውስጥ ያለውን ይወስዳል፣ ነገ ደግሞ አስለቅሶክ ይወስዳል። ከነገ ወዲያ ደግሞ ትንሽ ከፍ አድርጎክ ይወስዳል፣ ከዛ ደግሞ ንስሐ ግባ ብሎ አስለቅሶክ ይወስዳል። ፐርፐዙ ገንዘብ ሆኗል እንጂ የእግዚአብሔር ልጅነትን በውጭ ላስቀሯችሁ አይደለ?
አንዳንዶች ለራሳቸው ያከማቻል ነው እና በውጭ ላይ ያስቀሯቸው ነው። አሁን ይኸውልሽ ትምህርቶቹ በሙሉ በውጭ ያስደረገው ነው።